አግኝቻቸው ነበር። እውነት? የት አገኘኸው? ማለቴ ምን አለ? እላይ ሰፈር ሱቅ አካባቢ ነበር ያገኘኋቸው እና እንዳይጨነቁ ብዬ ስለ አንቺ አልነገርኳቸውም። እንዲህ ተጎሳቁሎች ሲሆንሽ ይደብራቸዋል። ባይሆን ነገ አንቺ ራስሽ ታገኛቸዋለሽ አይሻልም? አዎ ጥሩ አደረክ። እንኳን አልነገርከው። ስልኬን ስከፍት እኔ ራሴ ነገ እደውልለታለሁ። ይሻላል ግን ወይኔ ጉዴ! በቃ እዚህ እንዳለው አውቆ ነው። ወይኔ በጣም ተረጋጊ። በቃ ምን ያወራዋል? ወይኔ ሄሎ፣ አንተን ማትረባ የታባ ደግሞ ታወራለህ እንደ ሴትን እየመጣ ልብ ካለ ወጣ አትልም? ሴታ ሴት ታውቃለህ፣ ወንድ እንደሆንኩ እና ከተደበቅበት ወጣ። ልብ ካለ እና አስወጣና ካገኘ ምን ትፎክራለህ? ናና ያሳዩሃ። ያኔን እናንተ ይለይልናል። አታፍርም እንዴ ሴት እንደዚህ ስደበድብ? ሴታ ሴት ሜላት በጣም ነው የምትቀፊኝ። አንድ ነገር ልንገርህ፣ ከኔ ጋር ላትሆን ትችላለህ፣ ግን ከሲኖላ ጋር ልትሆን እንደማትችል ልነግርህ እፈልጋለሁ። እሱ አንቺን የሚመለከት ጉዳይ አይደለም። እሷ የዲቤ ግሪሽ ምንድን ነው? ቆይ ዛሬ ደስ በሚል ሁኔታ ካች ብለናል ማለት ነው። ዋርካ ሜላትን አነቃት። ዛሬ አንጀታችንን አርሶታል ማለት ነው። እሷም ከውስጥ እየገባች ዝም ብላ ቱን እያለች ሰላም ተነሳ ነበረ። ዛሬ ሰላም አነሳት ማለት ነው። ዋርካ አቦ ይመችህ። እውነት ደግሞ ዲቤ በዚህ በፕላስቲክ ሽጉጥ ካርፋፍ እያለ እየመጣ ሰው ያስፈራራበታል ማለት ነው። እነሱ ግን አይፈሩም። ጉዞ ወደፊት እንዳለን ዋርካና ሲኖላ ማለት ነው። ሜላትዬ እሱ ይሁንሽ፣ አልፈልግሽም ተባልሽ አይደለም? አልፈልግሽም ከተባለ መውጣት መልቀቅ ነው ያለብሽ። የኔ ግዴታ ለኔ ማድረግ አለብኝ ነው። ፍቅር በፍቅር እንጂ በግዴታ አይሆንም ማለት ነው። ስለዚህ የአንቺ ፍቅር በፍቅር ሳይሆንም እየገዛሻለሽ በደራ ነው ወይም ደግሞ በግዴታ። ስለዚህ በግዴታ ደግሞ የሚሆን ነገር ምንም ነገር የለም። አሁንም በተደጋጋሚ ተናግሯል ማለት ነው ዋርካ። እኔ ከሲኖላ ሌላ አልፈልግም፣ ሲኖላን እወዳታለሁ እያለ ለዲቤ ራሱ ሲነግረው ነበረ። ዲቤም ሚስቴ እኮ ናት እንዴት እንደዚህ ታደርገኛለህ እያለ ይፈራል ማለት ነው። ግን አሁን ትንሽ ከበድ የሚል ቦታ ውስጥ ገብታለች ሲኖላ። አሁን ላይ ነው አደጋ ያለው ማለት ነው። ምክንያቱም ዋርካን ለማዳን ዋርካን ደግሞ ያለውን ነገር ከጭንቀቱም ሆነ ከስቃይም ወይም ደግሞ ከረብሽነቱም ሆነ ለመገልገል ነበር እሱ እየራቀች ያለችው፣ ግን አልተሳካላትም። አሁን ደግሞ ቅዱስ ዘንድ ያለች ማለት ነው። ቅዱስ ዘንድ በሚከድበት ሰዓት ከዲቤ ጠፍታ ሄዳለች። ወስዷታል ማለት ነው። ሰክሮ እየተጠናበረ መጠጥ ቤት ሲያገኘው ከመጠጥ ቤት ነው ይዞት ሄደው ማለት ነው። ምችም እየሄደ የሚድቀንበት አለና ከሆቴል ቤት ነው ይዞት ሄደው ማለት ነው። ይዞት በሚሄድበት ሰዓትም ቤት እሷ ሲኖላ ቤት ሲያገኛት እንዴት ነው የተበሰቋቆልሽው? በቃ አይምልሻል እንደ እያለ ለስልሶ ነው የቀረባት ማለት ነው። በደህና እንትን አስመስሎ እሷ የሱ ሴራ ነው አይደለ ምናምን እያለ በምትነግርበት ሰዓትም እሷም መንቃት አለባት፣ ግን እየነቃች አይደለም። የሚያወሩትን ሁሉ ታምናለች። በእነሱ ሴራ እየሄደ እያለ እሱ ደግሞ ያንን ሴራ እንደገና ጠምዞ እየመጣ ነው ማለት ነው። ይህን ያደረገበት ምክንያት ሆቴል ቤት ጉድ ሁነናል፣ በጣም ተጋልጠናል እያለ ዲቤ ሲያወራው ነበረ ለቅዱስ ማለት ነው። ያንን ሲያወራ ያናወጣቱ እንግዲህ ያገኝባት ነው ይዟት ሄዲው እንጂ ለሌላ አይደለም። ይሄን ለሴራና ለሴራ ብቻና ብቻ ነው የጠነሰሰው ማለት ነው። እንደዚህ ከሆነማ ይይሽ ሄዳለሁ፣ አሁኑ ነው የሚመቸን፣ አሁን ይይሽ ልጥፋ፣ እኔ ቤት እንሂድ እያላት ይገኛል። እንደ አባቴን አንድ ነገር ያደርገዋል እያለች እሷን በምትሄድበት ሰዓት እመኚ ምንም ነገር አያደርገውም። ሲቀጥል ደግሞ ከዛሬ ሌላ መቼም ይሄን አጋጣሚ አናገኝምና ነይ እንውጣ ነው ያላት ማለት ነው። ነይ እንውጣ ብሎ በሚጠይቅባት ሰዓትም እሺ ብላ ነው ተከትላ ያወጣችው። በጣም ሰው ታምናለችም እየጎዷትም ታምናለች ማለት ነው። እኔ በገንዘብና በሌላ ነገር አታሎኝ ነው እንጂ እኔ እሱን መቼም ቢሆን መቼም ይቅር አልለውም እያለ ቅዱስ ይነግራታል ማለት ነው። ያንን በሚነግርባት ሰዓትም እሷ እሺ ብላ አምነዋለች፣ አምና ተቀብለዋለች። እንግዲህ በተቀበለችው ሰዓትም እቤት ይዟት ሄዷል። ይዟት በሄደ ጊዜ እሱም እየበረረ የት ነው ሄደው ዋርካ ዘንድ ቢሄድም ከዋርካ ዘንድ አቷታል ማለት ነው።
እሱም ወይ ክዲያ ነው እያለ ዋርካ በጣም እየተጨናነቀ ይገኛል። በሚጠይቅበት ሰዓትም ሲደውላ ስልኳን ማይሰራ ስልኳን ስዊች አድርጋ ነው የተቀመጠችው። እዚህ መካከል ሜላት ከዲቤ ቤት ተገኝታ ነበረ። ምን ነው ምናምን ብላ በምትነግረው ሰዓትም ዲቤ በጣም ተናዶ ነበረ። በቃ ሜላት እኮ ጉድ ሰራችኝ ይዟት ጠፋ ያ ቅዱስ እያለ በሚነግርባት ሰዓትም እናዲያ ተመቻ ምናምን ብላ እሷ ግን ይዟት ሲጠፋ የእሷ መንገድ እየጠረገላት ነው ያለው። ምክንያቱም ነገር ከወዲያና ከወዲህ ለመቆስቆስ ስለምትሰራ ሴራዋን እሷ እንድትያዝላት ትፈልጋለች። ከቅዱስ ጋር ሆነች ማለት ደግሞ እንግዲህ ቅዱስ ማለት ለዋርካ ጠላትና ገዳዩ ነው ማለት ነው። እሱ ጋር ተገኘች ማለት ደግሞ የእሷ ጀርባ አለበት ከኋላ እየተባለ ይጠናል ማለት ነው። ይሄ እንግዲህ ልታደርግ የቻለችው ለዋርካ ነው። አንደኛው ዋርካን በቃ በኔ ጭንቀት፣ በኔ መከራ፣ በኔ ፈተና ብዙ ነገር አላሰቃየውም፣ ይበቃዋል። የዋርካ ስቃይ እዚህ ላይ ያቆም። ምክንያቱም ዋርካ ማለት በጣም የምወደው የማፈቅረው ልጅ ነኝ እያለች በምትነግርበት ሰዓትም ዋርካ መጥቶ ነበረ። ቤት መጥቶ በሚጠይቅባት ሰዓትም ውጣ ለምንድን ነው የመጣኸው ብላ ነው እሱ ጥቁር ፊት አሳይታ የመለሰችው ማለት ነው። በምትለውም ሰዓትም ሳወደው ቀርታ ሳይሆን ትወደዋለች። ግን ስትወደውም ራሱ ይሄን ብላ ባትነግረውም ባገልጽለትም ያስታውቃል ውደታዋ ማለት ነው። ብቻዋን የምታወራበት ሰዓቶች አሉ እንዴት እንደምትወደው። በመጨረሻም እንደዛ በምታደርግበት ሰዓትም እንግዲህ ሲኖላ እንደዛ ብላ ያባረረችው አንድ ነገር ያደርገዋል፣ ዲቤ ይገለዋል እያለች እያሰበችለት ትገኛለች ማለት ነው። ይሄ ሴራ ሁሉ እየተጠነሰሰ ያለው በዲቤና በሜላት መካከል ነበር። አሁን ደግሞ ቅዱስ እሷን መስሎ ተሸርቦ ገብቷል። ግን እሷን እንደስንሶ የገባ የሆነ ሲስተም ሊያመጣ ነው። ጠብቁ ብቻ ቤተሰብ። አንድ ነገር አውጥቶ ለመሄድ ነው እንጂ እሷን ፈልጓት ወይም ደግሞ እሷ ሳዝናው ወይም እሷን ሊያዲን አይደለም ይሄን የገባው ማለት ነው። በዛ ሲስተም ሂዶ ነው እንትን የሚላት እና አባቴስ እንዴት ነው የሚሆነው ብላ በምትጠይቅበት ሰዓትም አባቴ ችግር የለም ቢያስወጣው ከቤት ራሱ እኔ ጋር ያርፋል እያለ ነው የነገራት ማለት ነው። ያርፋል እያለች እሷም በመጽናናት ላይ ትገኛለች። ቆይ ግን ምን አድርጌልን የዝን ያክል እያለች ቅዱስን ትጠይቋለች ማለት ነው። አይ ያሁንን ሳይሆን የበፊት ነው የማስታውሰው፣ አንቺን ብዙ አሰቃይችሻለሁ፣ ብዙ ነገር አድርጌሻለሁ፣ ይቅር በኝ እያለ ለምኗታል ማለት ነው። ያንንም ሲነግራት በቃ ሶ ድርሽ የመጣሁ ብሎ እንደው ሴራ ይዞ ሊመጣ ጠብቁን ቤተሰብ። እውነት ይሄ እንደዚህ ጠጋ ጠጋ በጣም ከባድ ነው። አሁን ደግሞ ከባድ መዘዝ ውስጥ ነው የሚመጣው። እንዲያውም ታረቁ አንድ ላይ ሆኖ በጣም አሪፍ ነው እያልን እየጠበቅን ነበረ ከዋርካ ጋር። እነሱ አንድ ላይ ሲሆን ሌላ ሲስተም ይመጣባቸዋል፣ ሌላ አደጋ ይመጣባቸዋል። ግን ዙሮ ዙሮ ዋርካና ሲኖላ አንድ ላይ እንደሚሆኑ ባለሙሉ ተስፋ ነን። ከብዙ ፈተናና ከብዙ መከራና ስቃይ በኋላ ነው አንድ ላይ የሚሆኑት። አሁን ግን መከራቸውም ስቃያቸውም አላለቀላቸውም ማለት ነው። እንደዛም በሚላት ሰዓትም እንግዲህ በጣም ተናዷል ማለት ነው። ክብሬን ነው ያለው፣ ሚስቴን ሳይሆን ክብሬን ነው ያለው። የሱ ክብር መዋረዱ እንጂ የሚስቱ መሄድ ወይም ደግሞ የሲኖላ መጥፋት አላሳሰበውም ማለት ነው። የክብሬ ነገር ነው የሚለው እንግዲህ በጣም ከባድ ነው። ስለዚህ ዋርካ አሁንም ተጠንቀቅ፣ ይሄ የሚመጣው ሴራ የእናንተ ነው ማለት ነው። አንተንና ሲኖላን በቃ አደጋ ላይ ለመጣል ነው የሚፈልጉት። እሷ ሜላትም ነግረሃለች በተደጋጋሚ አንተ እሷ ለአንተ ከሆነች እኔ አውቃለሁኝ። እኔ እንኳን ለኔ ባትሆን አንተ እሷን አግብተህ መቀመጥ አይቻልም እያለ ታስፈራራዋለች ማለት ነው። ከቤቴም ውጭልኝ እያለ በሚያባረራት ሰዓትም ልወጣለትም አልቻለችም። እንግዲህ እሱን ተጣብቃ ይዘዋለች ማለት ነው። ከዛ በመጨረሻም ሲኖላ በጣም ነው የናፈቀኝ፣ ዋርካ በጣም ነው ያሳዘነኝ እያለች ስለ ዋርካም እየተናገረ ትገኛለች። ዋርካ ግን ምንም ይሁን ምንም ሲኖላ የኔና የኔ ብቻ ናት እያለ ለዲቤ ራሱ ይነግረዋል ማለት ነው። እሷ ሚስቴ እኮ አንዴ ሚስቴን እቀማለሁ ትላለህ፣ በሚስቴ ቀልድ የለም በሚለው ሰዓትም አይ አንተ አወዳትምም አታፈቅራትምም፣ ስለዚህ እሷ የኔ ብቻ ናት፣ መቼም ቢሆን ደግሞ አልፈራም እያለ እያስፈራራው ይዛተ ይገኛል። እሷም ግን ትወደዋለች፣ በጣም ነው የምወደው። ብታሰቃየውም ብግፋውም ብታባረረውም በጣም ትወደዋለች ሲኖላ ማለት ነው። እንደዛ በምወድበት ሰዓትም መጨረሻ ላይ እንደዚህ የሚያደርጋት እሱ ይጎዳል ሲከኔ ሌላ ፊት አርጌ ላሳየውና ላረቀው እያለ ትገኛለች ማለት ነው።
እንደዚህ በምትገኝበት ሰዓትም ሲኖላ እሱን ያልጎዳሁ መስሏል ነበር፣ ግን እየጎዳች ነው። ከጎኑ ሁና አለሁ ችግር የለም ይሄ መጣን ሁሉ እንጋፈጣለን ወይ ወደ ሌላ ሀገር እንቀይር እንዴ ማለቷ እሷም ተጋፍጣ በቃ አንተ ከህይወት ልውጣልህ ለኔ ብለህ መሰቃየት የለብህም ከዚህ በኋላ አታስፈልገኝም ብላ ነግረዋለች ማለት ነው። እንደዚህ በምትልበት ሰዓት ግን በጣም ተናዷል። ከምንም ከማንም በላይ ተናዷል። እንዴት ትለኛለች እኔ አጥብቄ እየፈለኳት አጥብቄ እየወደድኳት እያለ ግን ምን ሁኜ ነው እሷ ላይ እንደዚህ የሚሆነው እያለ በሚናገርበት ሰዓትም እንደማወድህ እኮ ወቅ እያለች እችንማ ካገኘች ሜላቷ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። እሱ ጋርም መሆኑን ለዲቤ ደውላ ነው ያሰማችው ማለት ነው። ምንም ቢሆን ምንም ሴት ጠፍቶ ማንም ሴት ባይኖር አንቺን አንዲት ቀንም ሚስት ያርጌ አልይዝሽም አልፈልግሽም። ምክንያቱም ሴት ጠፍቶ አንቺ ብቻ ብትቀሪ አንቺን አግብቼ መቀመጥ አልችልም እያለ ይነግራታል ዋርካ ማለት ነው። እንግዲህ ሲኖላ ደግሞ ናፍቆኛል ነገ ሂጅ ግን ማየት አለብኝ ይቅርታ መጠየቅ አለብኝ እያለች ወደ ዋርካ ቤት ሄዳለች ማለት ነው። ዋርካን ስትጠይቀው አለይሽ ጥፊልኝ ነው ያላት ማለት ነው። በጣም ተናዶባታል። እንደዛ በሚላት ሰዓትም እሷም ተበሳይታለች። እንዴት እንደዚህ ትለኛለህ እያለ ትገኛለች። አቤት ወዲያ ይቅርታ ስትጠይቀው ገፍትሮ ሲጥራት ወርቃለች ማለት ነው። እንግዲህ ወርቃ በጣም ደንግጧል። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ቤተሰብ